አርሰናል እንደተለመደው ማለት ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ ኦን ታርጌት ማለት 3-1 አሸነፍን ማለት 3-1 አሸነፍን። አርቴታ ምን አይነት ቡድን የገነባው ማየት አስጠላኝ እኮ ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ በቃ አንድ ከገባ አሁንማ ትንሽ ቆይቼ ማን በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ማለት ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት ማለት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊን ሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ ነው በሁለቱም በኩል ላይቭ ገብቼ ማለት ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል ማለት ነው። አርሰናል ላይ ግብ ከማስቆጠር አንዲት እንስት ዝሆን ከነ ባለቤቷ በመርፌ ቀዳዳ ማሾለክ ይቀላል። ምን አይነት ቡድን ሆነ እናንተ? አርሰናል በአውሮፓ ሻምፒዮንስ ሊግ 4 ጨዋታዎችን አከናውኖ 360 ደቂቃ ተጫውቶ ጭማሪ ደቂቃውን ትችላላችሁ ማለት ነው። ምንም ግብ አልተቆጠረበት። ባዶ የሚለው የቤቲጂ ዘፈን ማለት እሱ ይገልጸዋል። በቃ ምንም ግብ አልተቆጠረበት። ከ4-4 ነው ያሸነፈው። ዛሬም ከሜዳው ውጪ ስላቪያ ብራን ገጥሞ 3-0። ሌላኛው አርሊንግ ሃላንድ ሆኖ የለ እንደ ሰውዬ እናንተ ስፔን ላይ ሌላ ሃላንድ ነው፣ እዚህ ደግሞ አርሰናል ግብ አስተናግደኛ ምንዝናናበት። ለማንኛውም አርሰናል ከሜዳው ውጪ 3-0 አሸንፏል። ሐሳብና ሲታችሁ እንደተለመደው ኮሜንት ላይ ጀማው የአርሰናል ደጋፊ አዲስ አበባ ስታዲየም ብቻ ገብቶ አይደለም አርሰ ይችላል የሚለው ነገ ቤተ መንግስት ገብተህ ማለት አለብህ። አለቀ እኮ። ምን አይነት አለሌ ነው ዲፌንስ ነው? እንዴት ነው የሚንቀለቀለው? ምን አይነት ክለብ ነው የምትደግፉት? ምን አይነት ዛሬ 8-1 አሸንፋችኋል። ቀረ እኮ ውጤት መጥቀስ ትተናል። ኦን ታርጌት ነው። ዛሬ 8-1 አንድ ገብቶባችኋል። እንዴት ነው የሚንቀለቀለው? ለዓለም እግር ኳስ ከአስከፈ እያስተማረ ነው እንዴት እንደምትከላከል። እስካሁን ጎል አልገባበትም። ይችላል እላለሁ። በቃ ይችላል። አለቀ። አርሰናል ይለያል። በቃ ኮንግራ አርሲ ፋሚሊዎች ኮንግራ ይመሻችሁ። አርሰናል ላይ ጎል ማስቆጠር አይደለም ሙከራ መሞከር እንኳን የማይቻልበት ዘመን ላይ ደርሰናል። አርሰናል ከሜዳ ውጭም ተጉዞ በሜዳውም መሸነፍ አልቻለም። አይደለም መሸነፍ ጎል ሊቆጠርበት አልቻለም። የክለብ አርሰናል አዲስ ሪከርድ ጽፏል። አርሰናል ተከታታይ 8 ጨዋታ ጎል ሳይቆጠርበት ዛሬም ወጣ። አርሰናል በደማቁ ምሽት በአውሮፓ ሻምፒየንስ ሊግ የሚገርም ጣፋጭ ድል ከአማራው 3 ጎል ጋር ይዞ ወጣ። ይህ ክለብ አርሰናል ይለያል ነው ብላችሁ ይለያል። አርስዬ ነፍሴ ዛሬም ማሸነፍን ዛሬም ኦን ታርጌት የለም አባት። ከስላቪያ ፕራጎች ምን ተመቸኝ? ኮርና እያወጡ ሲጨባበጡ ነበርና አያውቁንም ለነሱ ነው። ለማንኛውም ደስ የሚሉኝ በቃ ተረጋግተን የተለያዩ አይነት ነገሮች እንደው ስንሞክር ነበር። ካያችሁ የተለያየ አይነት የሴት ፒስ ሩቲኖች ስንሞክር ነበርና ይሄ በጣም አሪፍ ነው። ፕሪሚየር ሊግ ላይ አምጥተን ኢምፕሊመንት እናደርጋታለን። ተጫዋች አጠቃቀም ራሱ በጣም ዶማን በዚህ እድሜው ሻምፒዮንስ ሊግ ተሳተፈ። ኦ ማይ ጋድ! ይሄ አኑስ የሚባለው ራሱ አጥቂው ልጅ በቃ እንደዚህ እኮ ሲያልፍልህ አርሴውስ ሲያልፍልህ እንደዚህ ነው። በቃ በጣም ሜሪኖ ዘ ስትራይከር በቃ በአግባቡ ጎል እንዲያገባ ነው። እዛ ጋር አንደኛው ስራ ጎል እንዲያገባ ነው። እዛ ፊት ለፊት ላይ ቆመው 2 ጎል ውትፍ አድርጎልን ወጣ። ጨዋታው ላይም በጣም ጥሩ ነበር። በቃ ካለን ሪሶርስ አንፃር በጣም በቃ ሁሉም ምርጥ ነበሩ። አረ ግን እንዴት ነው የሚጋደሉት? ስባት ላ በእኔ እሱ ነው በጣም የሚገርመኝ። በቃ እንዴት ነው የሚጋደሉት ኳስ ሲቀሙ። አርቴታ ግን እንዴት አድርጎ ነው ግን ይህን ውስጣቸው ሊያሰርጽ የቻለው? በስመ አብ የሌለ ነው የሚጋደሉት ለኳስ። ኧረ በስመ አብ when I lose a duel I'm upset። ታስታውሳላችሁ ይህንን እንትን ላይ ሲል የኦል ኦር ነቲንግ ላይ እሱ ነው አሁን እያየን ያለ ነው። አርሲ በቃ በከፍታ እየሄደች ነው።
ለማንኛውም 1903 ላይ በራሱ ተይዞ የነበረውን ሪከርድ አሻሽሏል። 8 ተከታታይ ጨዋታ በክሊን ሺት ሲወጣ ማለት ነው። ኦ አርሰናል we love you Arsenal we do we love you Arsenal we do ኦ አርሰናል we love you እያልን እንቀጥላለን። አርሰናል ለማንኛውም ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ አድርጉ እንጂ ይመጃል። አጥቂው ላይ ጥያቄ የሚያዝ ይሄ ሰውዬ አላርፍ ብሏል። ሲጀምር በቃ የአርሰናል ቤትን በምቾት እያናጋ ያለ አንዱ ተጫዋች ሚኖር ሞሬኖ ነው። ያራዳ ልጅ ማለት ገና ለገኔው ኬሬጅ ተጎዳ ተብሎ ቢገባ 2 ጎሎችን የመጀመሪያው ጎል አብሶ ኦፍሳይድ አጠባበቁ በቃ አረመኔ አጥቂ ሆኖ ቁጭ አለ። ያራዳ ልጅ መሀል ሜዳው በጣም ወረፋ በዝቶበታል። ወደ አጥቂዎቹ ነው መምጣት ያለበት ይሄ ሰውዬ ምንም ጥያቄ በሌለው መልኩ። ይሄ ለአርቴታ ዛሬ ከዚህ በፊት ብያቸዋል። ተጫዋቾች ሜዳ ውስጥ ነው የሚናገሩት። በግንባሩ ደግሞ የተናገረ ተጫዋች ይሄ ነው። ሌላኛ ያራዳ ልጅ አስረግጦ ደብዳቤውን ጽፎለታል። ከዚህ በኋላ አርቴታ ነው ይሄንን የሚቀበለው። እስቲ ዛሬ ስላቪያ ብራጋዎች የሆነ ነገር ያርጉ ብሎ ፔናልቲ ቢያሰጥ ኡታና ጫጫታ ይቅር እንደውም ከልከለኑ አላለ። ፔናልቲ ጥገና ያዝ ብለው 3-0 ይዞ ውጤቱን ይዞ ተመልሶ አርሰናል በየትኛውም ውድድር ያራዳ ልጅ ማለት ነው ጎል የሚያገባበት ክለብ ጠፍቷል። ምንም ጥያቄ በሌለው መልኩ ጎል የሚያገባበት ክለብ ጠፍቷል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። የፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ፋሚሊ ይህን ቲም እንግዲህ ማንንም ሊያስቆመው አልቻለም። ዛሬም ሌላ ክሊን ሺት አስመዝግቧል ማለት ነው። በስላቭ ፕራሃ ሜዳ በተደረገ ቻምፒየንስ ሊግ ጨዋታ አርሰናል 3-0 አሸንፎ ሲወጣ ቡካዮ ሳካ እንዲሁም 1 ጎል እንዲሁም ደግሞ 2 ጎሎችን ደግሞ በሜሪኖ አስቆጥሮ 3-0 ምንም ጎሉን ሲያስደፍር ወጥቷል ማለት ነው። ለማንኛውም የቻምፒየንስ ሊጉን ሰንጠረዥ በበላይነትም እየመራ ይገኛል። ባየርን ሙኒክ ከፒኤስጂ እንዲሁም ማድሪድ ከሊቨርፑል እስከሚያደርጉት ጨዋታ ደረጃ ድረስ በ11 ጎሎች እንዲሁም በ12 ነጥብ እየመራ ይገኛል። ለማንኛውም ቅድም እንዳልኳችሁ ቲማችን ቤስት ፐርፎርማንስ እያሳየን፣ አንተስ ደጋፊ ቮቱ ላይ ምን አይነት ፐርፎርማንስ እያሳየህ ነው? አሁንም ካምባክ ማድረግ እንችላለን። ሌሊቱን ቮት ስታደርግ ደር ኮፒ ሊንክ ሼር ሪፖስት እያደረግ እንዲሁም ጎስት ጋር እየገባ ቮት እያደረግ ካምባኩን አሳልጦ ነው ምልህ። ይመቻችሁ። ሰላም ጀማ ሰላም። አንዴ ጀማ እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው፣ ለዚህ ድንቅ አጥቂ ከአሁን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የመሀል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ። በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ልጥፍ በቃ ስላቪያን ብራ ማለኛ ብርቅ አይደለም እንዲህ ምንቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ ተመልከት። ዛሬም ክሊንሺት ይዘን ወጣን። በቃ እኔ ማለት ነው አሁን እኔ ቡድን ራሱ ሊደብረኝ ነው። ለምሳሌ ጎል አይገባብንም። ለምንድን ነው የማይገባብን? ጀማው ቶፕ ኦፍ በቃ ምን እላይ ሆነናል። በቃ መሪዎቹ እኛ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገን 4 ቻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይሄው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፕሊንግ አድርገን እናድርስለት። በቃ እንችላለን። ምን አይነት ቲም ነው ያለኝ? ወይኔ ኧረ 50 ብር ግን ክፋትሽ! ኧረ 50 ብር ግን ክፋትሽ! ቮት ምናምን ብለሽ ጆካ ሲዘሽ ሚካኤል ሜሪኖ ያገባል። ስፔን ሳይጫወት ያገባል። ከስፔን ውጭ አላገባም አላለም እንዴ ሰው? እኛ ገና ለገና ቮት ላይ ቴንሽን ሆኗል ብለህ አንተ አገባ። አንተ እኛ ማጋሌሽ ነው ለማር ሌላ ማጋሌሽ ሆነ ትመጣለህ አንተ። ያ 50 ብር ክፋትሽ 50 ብር ክፋትሽ። እኔ መቼ ነው የፖለቲካ ነገር እኮ አይገባኝም። ለካ ያሳሳክ ሻምፒዮንስ ሊግ ልበይ። ይሄ ነው ሻምፒዮንስ ሊግ አበላት። ዩናይትድ ደጋፊ ይኸውልህ መለስ እንላለን ነው መቋጠር እንጀምራለን። መቋጠር እንዴ ማግባት የሌለበት ሰው ማያገባ እንደለመዳችሁት 1-0 ከክልሽ ሆነው ጨዋታ ተጫታለሽ እንጂ 3-0 ምን አላሸንፈሽ ልትወጪ። ኧረ እንመለሳታለን። እስኪ ተደግሚያት እንደሆነ እናያታለን።
አይ 50 ብር የአርሰናል ደጋፊዎች ግን ማለት ነው ዘንድሮ ቀብጠናል። ቆይ መጀመሪያ ፎሎ ማድረግ አትርሱ እና ጎስትን ቮት ማድረግ አትርሱ። ቮት እያደረጋችሁ እና ፎሎ ማድረግ ኮፒ ሊንክ ነው ማድረግ አትርሱ። እኔ ይሄኛው ፔናልቲ ተሰጠ ብዬ ማለት ነው ቅስሜ ተሰበረ እና ራሴን ቼክ ሳደርገው ማለት ነው እየተሸነፍን ነው ይመስለው ላይ 9ኛው ደቂቃ ላይ እየገባብን ነው የመሰለኝ ስሜቴ ማለት ነው። በቃ ክሊን ሺት እንዲጠበቅ ካለኝ ጉጉት በቃ ላለፉት 8 ጨዋታዎች ማለት ነው ምንም አይነት ጎል ሳይቆጠርብን እየሄድን ነው። በጣም ጸደይ ነው ክሊን ሺቱ ማለት ነው እና ሻምፒዮንስ ሊጉን 4ኛውን ዙርም አሸንፈናል ማለት ነው። ቀጣይ እንግዲህ ከባየር ሙኒክ ጋር የምንገናኝ ይሆናል። ጥሩ ነው፣ ምንም ጉዳት ሳይከናወንብን ምናምን ነገር ማለቆ አሪፍ ነው። አሪፍ ፐርፎርማንስ ነው። እነ ማክስ ዶማን መግባታቸው ምናምን ጥሩ ነው። ያን ያህል ጸደይ እንትን አይደለም። ኮፕን ፕሌይ ማግብተናል። እሱን የደበረኝ ላይክ እኔ ማለት ነው ከሴት ፒስ እያገባን ቢያልፍልን ነው የሚሻለኝ ማለት ነው። ሁሉንም ጨጓራቸውን እየላጠን ከሴት ፒስ ነው ከኮርና ነው ከፔናልቲ ነው ምናምን እያሉ እንዲቃጠሉ ነው የምፈልገው። ግን ኮፕን ፕሌይ ማግብተናል ማለት ነው። ኤኒዌይስ ይመቸን። ሜሪኖ ማለት ነው ሜሪኖ አጥቂ ነው። ሜሪኖ አማካይ ተጫዋች ነው ተብሎ የተሰራው ሿሿ ማለት ነው ሊጋለጥ ይገባል። ሜሪኖ አጥቂ ነው። በዚህ ዓመት 2025 ላይ ብቻ ማለት ነው 18 ጎል ለክለቡም ለብሔራዊ ቡድኑ ማስቆጥሯል እና ይመቸን። በቃ ፈታ ያለ እንትን ነው። ፎሎ ማድረግ አይረሳ ብያችኋለሁ። ይመቻችሁ። ማን ደጋፊ ነህ? አርሰናል። እሺ አርሰናልን በአንድ ቃል ግለጸው ትባል። ጀግንነት። ምን እየሆነ ነው ግን ይሄ ክለብ አርሰናል? ምን እየሆነ ነው? ምን እየሆነ ነው? ሊጉ ላይ ስቃዩ የሚያበላው የላካችሁለትን በሙሉ እየገረፈ እየጀለጠ እያሸማቀቀ እየቆረሰ ከላይ መሪ ሆኖ ደቅ ብሎ መሪ ነው። ከላይ እንደገና እዛ አውሮፓ ሻምፒዮንስ ሊግ ሄደ ከላይ ነው። ጭራሽ ዛሬ ሜሪኖ ራሱ ሃትሪክ ሊሰራ ነበር ትንሽ ደቂቃ ቢጨምር በሳካና በሜሪኖ 3 ጎል ዘርረን ከላይ ነን። በነገራችን አውሮፓ ቻምፒዮንስ ሊግ ከላይ ነን፣ ሊጉ ላይ ከላይ ነን። አራ አሸንፉን። እኔ ሰለቸኝ። በቃ መጣል አማረን። አሁን እኮኛ መጣል ነው ያማረን። ሞክሩ እንዴ! ግራ ገባኝ። ምንድነው የተሰራው ይሄ ክለብ? በቃ ዘንድሮ ያሉትን ዋንጫ በሙሉ ልናግበሰብስ ነው እንዳለ ልናግበሰብሰው ነው። ተረኛ አስገባ። እኛ መግረፍ ነው። ረጅም ጅራፍ አለ፣ እየገረፍን እንሸኛለን። ቀጣይ ባየርና ኢንተር ተዘጋጁ። እናንተ ናችሁ። ሌላውኛ ዝም ብለን እንደዚህ 5-5 እያደረግን ነው የምናስወጣ። ተረኛ አስገባ። ወንድ ክለብ ማን አባቱ እኔ ነኝ ያለ ጀግና እዚህ ምድር ላይ የተሰራ ክለብ ወንድ ነህ አስጥለው። ወንድ ነህ። በነገራችን ላይ ዛሬ ክርስቲያንም ስለ አርሰናል ጥሩ ነገር ነው ያወራችሁ። የዩናይትድ ሌጀንድ እና አርሰናል እንደሚበላ ሁሉም ነው የሚያወራ። አሁን እኮ እኛ ስንት እንበላለን እኛ እንደምንበላማ ዓለም ያውቃሉ። ስንት ዋንጫ መብላት አለብን ያሉትን በሙሉ ከአፍሪካ ውጭ አፍሪካ ስለማንሳተፍ ማለት ቀጣይ ትችላለህ አርሰናል። የሚኬል አርቴታው አርሰናል 8 ጨዋታ ተጫውቶ 17 ጎል አስቆጥሮ ምንም ጎል አልተቆጠረበትም። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩ። እንግዲህ አርሰናል 4ቱንም ሻምፒዮንስ ሊግ ጨዋታ በማሸነፍ አሁን ለጊዜውም ቢሆን መሪ ላይ ተቀምጧል። ዛሬ በእርግጥ ተጋጣሚያቸው ከባድ አይደለም። እንደውም የአርሰናል ደጋፊ ዛሬ የሚናደዱት ባለቀ ሰዓት ኦን ታርጌት ተሞከረብን ነው እኮ ገባብን እኮ አይደለም ኦን ታርጌት ተሞከረብን ብለው የሚናደዱ ነው ይመስለኝ። አሁን እንትና ተጎዳ የሚያሳስባቸው ጉዳይ አይደለም። በእርግጥ ተጋጣሚያቸው ቀላልም ቢሆን ግን ሜሪኖ አለ። አሁን የኩሬሽ ሲጎዳ ሜሪኖ ይገባል። አርቴታ ደግሞ በዛ ልክ ልጆቹን ምን ያህል እያስጠቀመ እንደሆነ አይታቸዋል። ልምድ ምናምን እየሰጠ ምናምን እና አሁን ሌላ ሌቭል ላይ ነው። አሁን ይሄን በቃ ኢንጆይ ነው ማድረግ ያርሰናል ደጋፊ ያለብህ። በቃ ኢንጆይ እንዴ! በ8 ጨዋታ ምንም ጎል፣ ይሄ ከባድ ነገር ነው። በዱዓ ነው የሚቆመው ይሄን ቡድን። በቃ ይሄን ስል በእርግጥ ወደፊት ገና አሁን ውድድሩ ገና ነው ጅማሩ ላይ ነው። ብዙ ፈተናዎች እየመጡ ነው። እንደውም የምፈራው ምንድነው አርሰናል ሁሉም ተጫዋቾች ከጉዳት ሲመለሱ አርቴታ ስለሚሻፍድ አንዳንዴ ነካክቶት እንዳያበላሸው ነው እንጂ ጉዳት አያሳስበውም አሁን ላይ። እና አርሰናል ደጋፊዎች እንኳን ደስ ያላችሁ። ኢንጆይ ማድረግ ነው ያለባችሁ። ለማንኛውም እስቲ በድሎ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ምን አይነት ቲም ነው ቤተሰብ! እንዴ ማን ነው የሚያስቆመው ይሄንን ቲም? ፕሪሚየር ሊጉን እንደፈለገ እየሾፈረ ያለው ኃያሉ አርሰናል አውሮፓም ላይ የሚያቆመው ጠፍቷል።
የሚያቆመው ይቅር ጎል የሚያገባበት ራሱ የለም እኮ። አረ ምን አይነት አስፈሪ ቲም ነው! አረ ምን አይነት አስፈሪ ነው! ሼር ኮፕሊንክ ሪፖስት አድርጉት ቤተሰብ። ሞቅ ሞቅ ይደረግ። አርሰናላውያን 3-4 ዋንጫ ነው ዘንድሮ ምን በለው። አውጣው አውጣው አውጣው። አረ ጉድ የፈላ ጀማው፣ አረ ጉድ የፈላ ይሄ ልጅ ማለት ነው ተጫዋች ማሳጣት ነው ያዘው። ሚካኤል ሜሪኖ የአርሰናል ቤት ተጫዋቾችን በተለይ ደግሞ የፊት መስመር አጥቂዎቻችንን ለማሳጣት ቆርጦ ተነስተዋል። በቃ ከዚህ በፊት እንደምታውቁት የሰራውን ስራ ታውቃላችሁ። እንግዲህ የቡድናችን እኛ የመሃል ሜዳ ተጫዋች ብለን አመጣ ነው 8 ቁጥር ላይ ከዛው ሲቸግረን ፊት አደረግ ነው። ከዛው አጥቂውን እርፍ ይኸው ዛሬ የመሰለፍ እድል አገኘ። ተመልከት 2 ጎል ወስዶ ጥብስ። ጫውታው ገና አላለቀም። እኔ ግን ስለሱ ቪዲዮ ማወደስ ማሞገስ አለብኝ ብዬ ተንደርድሬ ነው ወደ እናንተ ከች። እናንተ ምን ታረጉታላችሁ? ሼር ኮፒ ሊንክ ምናምን ታረጉና ለጀማው ይኸውላችሁ አክቲቪስት ሜሪኖን አደነቀው ብላችሁ አድርሱልኝ። ይሄ ሊደነቅ የሚገባው ተጫዋች ነው። አንተ 14 የግብ ተሳትፎ ጀማው ማን ያደርጋል ማለት እኔ ነኝ ለአጥቂ ማን አባቱ ነው እያደረገ ያለው እኮ ማንም እኮ በቃ አያደርግም እኮ ማን ድንቅ ተጫዋች ነው። በጣም ነው የሚችለው። እኔ ማለት ነው ይሄ ልጅ አርቴታ እድል እየሰጠው በቃ እኔ 9 ቁጥር ያጫውተው በቃ ከዚህ በኋላ አሁን እንደነ ኤፍኤ ካፕ ጋር ፕሪሚየር ሊግም ላይ ሞክረው እንጂ ሞክረው ምን ነው ይሄ ልጅ ሰንጠቅ ጉድ አላወጣንም እንዴ? አውጥተውናል እኮ በቃ እንዴት አባቱ ነው የሚችለው ማን ትችላለህ ሜሪኖ ትችላለህ። በቃ እኔ ስፔን ብሔራዊ ቡድን ውስጥ እኮ እንደዛ ሄዶ አትሪክ እየሰራ ሲወጣ እኮ ምንድነው ጉዱ ላለው ይሄው በቃ ደም ውስጥ ገባ አጥቂነት እንዴ ሳናስበው ሄነሪን በ8 ቁጥር በኩል እናገኘው ጉድ እኮ ሚካኤል ሜሪኖ ቪክተር ዮኬሬስ የለም ችግር የለውም 6 ቁጥሩን ወደ 9 ቀይረን እንደበድብሃለን። ምን አይነት ቨርሳቲሊቲ ነው ግን ይሄ ሰው የሚሰጠን። ጎሎቹ ጎ ማለት ነው ጋይስ ሁለቱም ትክክለኛ አጥቂ የምትሏቸው ሰዎች የሌላቸው አይነት ቴክኒካል አጨራረስ እኮ ነው። የሚገርም አጨራረስ። ሁለተኛውማ ደብሮት ማለት ነው ጀርባውን ሰጥቶ ነው ሊያገባበት። እንችላለን፣ እንረመርምሃለን። ሁሌም እየመጣው እነግርሃለሁ ቡካዮ ሳካ ከጉዳት ነፃ ሆኖ የአርሰናል ቋሚ አሰላለፍ ላይ ካለ ባላንዶር ላይ ጠብቀው። እደጋግመዋለሁ ቡካዮ ሳካ ዛሬም ለክለባችን ጎል በማስቆጠር ታሪክ ሰርቷል። ለተከታታይ 4 የቻምፒዮንስ ሊግ ላይ ለክለባችን ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኑሪልን። ሌላው ዛሬ በክለባችን ስም ታሪክ የሰራው ተጫዋች የ15 ዓመት ከ308 ቀን ማክስ ዶማን በቻምፒዮንስ ሊግ ታሪክ እጅግ በጣም ወጣቱ ተጫዋች በመሆን ታሪክ ሰርቷል። ገብቶ ራሱ የሚያሳየው ትንሿ ነገር እጅግ በጣም ምን ያህል አቅም እንዳለው ማሳየት ይችላል ይሄ ልጅ። ቶቶ ስፖርት ላይ ደግሞ ዲፖዚት ስታደርግ ስፒን አለልህ በየቀኑ እስከ 50 ሺህ ብር የሚያሸልም እንዲሁም ደግሞ ቺከን ሮድ አለ። ፋሚሊ ቶቶ ስፖርትን እየተቀላቀላችሁ ዛሬ ማለት ነው መጨረሻ ሰከንድ ሲቀረው የተልከሰከሰ ኳስ ኦን ታርጌት ተባለበት። እንዴት ያንን ኳስ ኦን ታርጌት ብለው ይመዘግባሉ? አርሰናል ልክ አይደለም። ሊመረመር ይገባል፣ ሊጠና ይገባል ጋይስ። በትላልቅ ስቴጅ ላይ ራሱ እየተጫወተ ጎል አይደለም ሊሞከርበት አልቻለም። አረ እንለያለን። አሁን ጨዋታ አለ፣ ጸዴ ጨዋታ። እንደምታየው አብዮታዊ እርምጃው እንደቀጠለ ነው ሀቢቢ። ወደ ቀድሞዋ ኮሚኒስት ሀገር ቼኮስሎቫኪያ አቅንተን ማለት ነው። የአሁኗ ቼክ ሪፐብሊክ የቶማስ ሮዝስኪ ሀገር አቅንተን መለጠፍ ያለበትን ለጥፈን እኔ ምኑ ደበረ ይመስላችሁ? መጨረሻ ሰዓት ላይ አንድ ኦን ታርጌት ተሞከረብን። ይሄ ጥሩ አይደለም፣ እንደ ቲም ጥሩ አይደለም። ለምንድን ነው የሚሞከርብን? ሐራም አለይክ ትላለህ ማለት ነው። ሚካኤል ሜሪኖ ምን ጀመርሽ ሀቢቢ? ምንድን ነው እንደዚህ ይቻላል እንዴ ትላለህ? ቪክተር ዮኬሬስ ተጎዳባቸው ብሎ አንዳንድ የጠላት ክለብ ደጋፊዎች ደስ እያላቸው ሌላ ጭራቅ አጥቂ ሆነህ ትዘልቃለህ። እንግዲህ ተረኛዋ ሰንደርላንድ ናት። አላህ ይሆናት። ምንም ይሄ ቲም መስመር ላይ ያገኘውንም የትኛውን ቲም አብዮታዊ እርምጃ እየሰጠ ወደ ዋንጫ ነው የምንጓዘው ብያችሁ ነበርና እንኳን ደስ ያላችሁ። ጎስትን እየመረጥን ነው ቤተሰብ። እናንተ በበስመ እንዴት ነው የቀበጥነው ግን እኛ ቆይ እንዴት ነው የቀበጥነው? እንዴት አድርገው ቢያቀማጥሉን ነው? ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን። እንዴት ተናደድን በስላሴ እንዴ! በእውነት እኔ በግሌ ማለት ነው በጣም ነው የተናደድኩት። አንደኛ ፔናልቲ አያሰጥም እርግጥ ነበረ። ሁለተኛ እንዴት ዳኛው ፔናልቲ ይላል? እንዴት እንዴ! የምሬ ነው በጣም ነው የተናደድኩት። እንዴ ከዛ
ሲሸር ምናምን ኦኬ ዲስ ማች ኒር ነው ማለት ይሄን ያህል ኒር ነው ያስባለኝ እውነት ኧረ በስመ አብ እውነት ቀብጠናል ለመላችሁ ደጋፊው ጋይስ ኧረ በኪዳነ ምሕረት ኧረ ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን ነው እኮ የሚመስሉት እንዴ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው እየገባችሁ ለጎስት ቮት አድርጉ በሊንኩ እየሰራ አይደለም አሁን ባገኙት መረጃ ማለት ነው በሊንኩ እየሰራ አይደለም ቀጥታ በቴሌብር አካውንት እየገባችሁ ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት ኦኬ ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ በእናታችሁ አትዘናጉ ቮቱ ማጥበብ አለብን እያልኳችሁ ነው ይላችሁ አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ ይመቸን ቻምፒየንስ ሊጉን እየገሰገስ ነው ያጃለ አርሰናል አሸንፏል እንዴ ይሄ ነገር ከቀን ወደ ቀን እየባሰበት ነው የመጣው እንዴ ኦን ታርጌት እንኳን ለምንድን ነው የማይሞከርብን እንዴት ብንችል ነው ዲፌንሳችን እንዴት ቢችል ነው ዛሬ ሂንካፒ ገብቶ ምን አይነት ጨዋታ ነው ጨዋታው እንዴ ምን ማለት ነው ጊዮኬሬሽ የለም ተብሎ ሜሪኖ ስትራይከር ነው ይላችሁ ልንገራችሁ ሜሪኖ ስትራይከር ነው ማስረጃ የለንም ግን በቃ ማስረጃ የለኝም ፕሩቭ ማድረግ አልችልም ስትራይከር ነው ምንድነው የሚሰራው ዝም ብሎ ሁለት ጎል ያገባል በጣም ነው የሚችለው ቡካዮ ሳካ መጣ ፔናልቲውን ሰቃረገው ያገባባል ይል አርሰናል ይል ኮርና ያገኛላ ኮርናው ካልገባ ፔናልቲ ነው ማለት ነው አሁን ደግሞ አዲስ ነገር መጥቷል ገባችሁ ኮርና አግኝተን ኮርናውን ካላገባን ይሄ የማይሆን ነገር ስለሆነ ፔናልቲ ይሰጥባል በፍጹም በምንም ልታስቆሙና ትችሉ እንዴ የሆነ ነገር ተፈጥሮ ይሄ ቲም የሆነ ነገር መሆን አለበት ማንንም ሊያስቆመን አይችልም ጋይስ ዛሬ ኦን ታርጌት ተሞክሯል ይሄው አንድ ኦን ታርጌት ማለት ነው ቀጣይ አንድ ጎል ይገባል ማለት ነው ለዚህ በቃን እኮ ጋይስ እኮ አንድ ኦን ታርጌት ነው የተሞከረው ዛሬ ጋይስ ያው 3-0 ማለት ነው ግን ይሄ ያው ተስፋ ነው ቀጣይ ይገባል ማለት ነው አንድ ዛሬ ከተሞከረ ቀጣይ ደግሞ ሁለት ይሞከርና ከሁለት አንዱ ይገባል ማለት ነው ሜሪኖ የሚባለው ደግሞ ምን አጥቂ ነው ዲም በስማ ብቻ